በአካባቢው በተፈጠረ የጸጥታ ችግር ሙስናና ብልሹ አሰራር እንዲንሰራፋ ምክንያት መሆኑን የምዕራብ ጎጃም ዞን አስተዳደር ገለጸ። በዞኑ ብልሹ አሰራሮችን ለመቆጣጠር የፍትህ ተቋማት መሪዎች ጋር የውይይት መድረክ በፍኖተ ሰላም ከተማ ተካሂደዋል። ንጉስ እንታየው ተጨማሪ አለው። የምዕራብ ጎጃም ዞን ፍትህ መምሪያ ሙስናና ብልሹ አሰራርን ለመቆጣጠር የተለያዩ ተግባራትን እያከናወነ ነው። ሙስናና ብልሹ አሰራርን ለመቆጣጠር የተለያዩ ተቋማት ከማህበረሰቡ ጋር በመሆን ሊሰሩ እንደሚገባ የገለጹት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነህ አሁን በክልሉ ካጋጠመው የጸጥታ ችግር ጋር ተያይዞ ችግሩ በመስፋፋቱ ትኩረት ሰጥቶ መስራት እንደሚገባ ነው የሚናገሩት። በቃ ህዝቡም ዊትነስ እየሰጠ ነው። በእኛም በመንግስት መዋቅርም በዚህ መሰረት መሄድ አለበት። ማዘጋጃ ቤቶች በአግባቡ አገልግሎት እየሰጡ መሆን አለበት። ይሄ ለመሆን ደግሞ ሁሉም ሰው ሙሰኛ ነው ብለን ላንወስድ እንችላለን፣ ግን በጣም ብዙ ሊሚቴሽን አለ እና ደግሞ የዚህ ገፈት የችግሩ ገፈት ቀማሾች እኛ ስለሆነ እየሆንም ስለሆነ የኛ መዋቅርም ይሄን በደንብ እያጠራ ስርዓት እየያዘ መሄድ ይኖርበታል ማለት ነው። ሙስናና ብልሹ አሰራርን ተከትሎ በተለያዩ ተቋማት የተመዘበረ የመንግስት ሀብት ላይ ክስ በመመስረት ከ29 ሚሊዮን ብር በላይ ማስመለስ መቻሉን የሚገልጹት በምዕራብ ጎጃም ዞን ፖሊስ መምሪያ የሙስና ወንጀሎች ምርመራ ክፍል ዋና ኃላፊ ኮማንደር አስማራ አሊ አሁንም በትኩረት ከማህበረሰቡ ጋር መስራት እንደሚገባ አሳስበዋል። አጠቃላይ በየሴክተሩ ያለው ነገር እስካሁን በ5 ዓመቱ ወደ 29 ሚሊዮን ብር በላይ ገንዘብ ወደ መንግስት ገቢ ያደረግንበት ሁኔታ አለና ይሄ ጅማሮች ናቸው። አሁንም ቢሆን ይሄ ድርጅት ብልሹ አሰራር ገና ጫፉ አልተነካም፣ ገና አልነካንም። ባለን የሰው ኃይል፣ ባለን እውቀት፣ ባለን ማቴሪያል ይሄን ታስቀጣን ይሄን እርምጃ ካስወሰድን ደግሞ አሁን መንግስት አጠናክሮ ይህንን ከታገለ ድጋፍ ካገኘን ከዚህ በላይ መስራት እንችላለን ማለት ነው። በአካባቢው የጸጥታ ሁኔታ ሙስናና ብልሹ አሰራርን ለመቆጣጠር አስቻይ ሁኔታ ባለመኖሩ ተግባራትን በሚፈለገው ልክ ለማከናወን ተግዳሮት መፍጠሩን የምዕራብ ጎጃም ዞን ፍትህ መምሪያ ኃላፊ እሱ ባለው መኮንን ገልጸዋል። ከሊዝ ክፍያ ጋር በተገናኘ የሊዝ ኦዲት ተሰርቶ የተገኙ ግኝቶች አሉ። ለመንግስት ሊገቡ የሚገቡ ገንዘብ ሊገባ የሚገባ ገንዘብ ገቢ ያልተደረገ ማለት 1.2 ሚሊዮን ብር ገቢ የተደረገበት ሁኔታ አለ። እንደዚሁም በሌሎች ከተሞች ደግሞ ከዚህ የበለጠ እያጠነከር የምንሰራ የምንቀጥል ነው የሚሆነው። በዞኑ ብልሹ አሰራሮችን መርምሮ ፈጣን ምላሽ ለመስጠት የጸጥታ ችግሩ እንቅፋት መፍጠሩን የሚናገሩት የምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ አባይነህ ካሴ ናቸው። ቅንጅታችን ላይ ችግር ሲኖር ቶሎ ጉዳዮቻችን መጨረስ አንችልም። የቅንጅታችን መጓደልና ስኬታማነት እንደተጠበቀ ሆኖ ጉዳዮቹ በራሳቸው የሚወስዱት ጊዜ ደግሞ አለ። ማጣራት ይጠይቃል። ማስረጃ መሰብሰብ ይጠይቃል። ማከራከርና ሙግት መምራት ይጠይቃል። እሱ ምክንያታዊ የሆነ ጊዜ ይፈልጋል። እሱን እንሰጣለን። እንደዚህም ሆኖ ግን ከአቅም በላይ የሆኑ ጉዳዮች ይገጥሙናል። አሁን የገጠመን የጸጥታ ችግር እንደፈለግነው ማስረጃ መሰብሰብ አንችልም። እንደፈለግነው ፖሊስ ሄዶም ተከሳሽም ምስክርም ማቅረብ አይችልም። የምዕራብ ጎጃም ዞን ፍትህ መምሪያ ሙስናና ብልሹ አሰራርን ለመቆጣጠር ከተቋማት መሪዎች ጋር የውይይት መድረክ አካሂዷል።